ከሶፋው ስር ጫማ ውጭልኝ አልኩሽ እንጂ ሶፋውን አወዛውሽ አላልኩሽ። ሶፋውን ስታወዛውሽ ተደፋብሽ። ቆይ ምን አድርጌሽ ነው እንደዚህ የምታሰቃይኝ? ይሄን ስቃልሽው ገና ምን አይተሽ መፈጠርሽን እንድትጠይ ነው ማደርግሽ። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩ ሰው ልሆንልሽ? አደይ ፍቅር፣ ቆይ አደይ ምን ያደርጋችሁ ነው ያላችሁት? ዴቭ አታያትም? እንዳንቃ ልትገለኝ። ቆይ ምን ተፈጥሮ ነው አደይ? ዴቭ እኔ ለዚህ ስራዋ ምንም ቃል የለኝም። አንተ አይታ ፈረደኝ። በፈላዋን ያቃጠለች። አልገባኝም። ቆይ መች ነው ነው? እጅሽ እኮ ተቃጥሏል። እኔ ምንም የማውቀው ነገር የለም። ከሶፋው ስር ጫማ ውጭልኝ አልኳት። ከዛ ሆ ተደፋባት። ልቀቀኝ ዴቭ፣ እያለቀኝ ነው። ልቀቀኝ። እሺ ይቅርታ ነግሬሽ ነበር አይደል? አደይን አንድ ነገር ታደርጊያትና እገልሻለሁ ብዬ። ዴቭ ልቀቃት በቃ። በእናትህ ምን እያደረክ ነው? ዞር በይ አንቺ የሚያውንሽ። ዴቭ ይቅርታ አድርግልኝ። ልቀቀኝ። እሺ ልቀቃት። ዴቭ በእጅ ተበብቶንባለች። እሺ እለቃታለሁ። ዴቭ ቃልበና ፍቅር አደይን ይቅርታ ጠየቋት። እንዲጠይቋትም ያደረገው ዴቭ ነው። በባለፈው ቃል በገባው መሰረት ፍቅር ይቅርታ እንድትልሽ አደርጋለሁኝ በማለት እንግዲህ ቃል ገብቶላት ነበር። ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ። እንግዲህ አደይ ሰራተኛዋ ተከታታይ ድራማ በክፍል 40 ዛሬ መጥተዋል። እጅግ በጣም ደስ የሚል ነበር። በጉጉት ስንጠብቀው ነበር ሁላችንም። ምክንያቱም ዴቭ ከቤት ሊወጣ ልብሶቹን ሸካክፎ ነበረ። ያው አደይ አቁመው እያለ ነበር ያለቀው ፓርቱ እና ሁላቸውም ተፋጠው በነበሩበት ሰዓት ነበረ። ስለዚህ አደይ ምን ብለው ነው ዴቭ ሊቆይ የቻለው ወይንም ደግሞ ሊቀመጥ መሄዱን የተወው በምንስ ምክንያት ነው? ፍቅሩን ተቀብለዋለች ወይስ አልተቀበለችውም የሚለውን እንግዲህ አብረን የምናይ ይሆናል። ሁላችንም የመሰለን ስናስቀምጥ ነበረ። እኔ ፍቅሩን ትቀበለዋለች ብዬ ነበር በእርግጠኝነት። ግን ደግሞ ለምንድን ነው ትተኸኝ የምትሄደው? ባርኮቴ ጥሎኝ ሄደ፣ አንተም ደግሞ ለምን ጥለኸኝ ትሄዳለህ የሚል ሀሳብ ነበረ የሰጠችው። እና ምን ላድርግ እዚህ ሁኜ ደጋግሜ ብጠይቅሽ አንቺ ተቀባይነት ልታደርጊው አልቻልሽም፣ ተሰቃየሁኝ እኮ በማለት እኔም በዚህ ሁሉ ችግር ውስጥ ሆነ ባርኮቴ እንደዚያ ትቶኝ ሄደ፣ አንተም አሁንም ትተኸኝ ልትሄድ ነው። እባክህ እንዴ እኔ ለጥያቄ ቆይቼ ካሰብኩኝ በኋላ መልስ እሰጥሃለሁ። ስለዚህ ትተኸኝ እንድትሄድ አልፈልግም። ከዚህ ውስጥ እንዴት ነው እኔን ትተኸኝ የምትሄደው? በማለት እንግዲህ ጠይቀው ነበረ። እና ያው እስከ መቼ ጊዜ ልስጥሽ በማለት በቃ ላስብበት ጊዜ ስጠኝ ብለዋለች። እሱም ደግሞ እሺ በቃ ጊዜ ሰጥሻለሁ፣ እታገስሻለሁ በማለት እንግዲህ ከጎኗ እንደሚቆም አሁንም ቃል ገብቶላታል። ይህን ስትል የሰማች ፍቅር እንግዲህ ለምንድን ነው እንደዚህ አይነት ቃላቶችን የምታወሪ? ስለ ፍቅር ስለምን ታወሪያለሽ እንዴ? አንቺ እኮ ልትሰሪ የቤት ሰራተኛ ነች፣ ልትሰሪ ነው የመጣሽው እንጂ ስለ ፍቅር ልታወሪ አይደለም በማለት እንግዲህ ጩሃ ተናግራት ነበረ። ዴቭም ፍቅርን ረፊ ከዚህ በኋላ እንድትናገሪያት አልፈልግም በማለት ይቆጣትና እሷም ወደ ክላሷ ትሄድና ታለቅሳለች። ሊዲያም እንግዲህ አንተ እኔ ባንተ አፈርኩኝ፣ ለምንድን ነው አንተ ከአደይ ጋር ፍቅር ምናምን ትላለህ እንዴ? ጓደኞችህን አታይም ወይ? አባቴስ ቢጠይቅህ ምንድን ነው የምትመልሰው? በማለት በጣም እሱንም ተናግረዋለች። ከዚህ በኋላ ምንም ነገር እንድትይ አልፈልግም በማለት እሷም አደይን ተናግራት ነበር። ልክሽን ለምንድን ነው የማታውቂው? በማለት ያው ሊዲያ አደይን እየጮኸችባት ስለነበር ዴቭም ከእህቱ ላይ ጮሆባት እህቱም ወደ ውስጥ እንድትገባ አድርጓታል። ወደ ውስጥ ሄዳ እንግዲህ ፍቅር ስታለቅስ አገኘቻት። ለምንድን ነው የምታለቅሽው በማለት ጠይቃት ነበረ። ወይንስ ለዚያች ላደይ ነው የምታለቅሽው ብላ እኔ ለእሷ አመዳም ምንም ቢሆን አላለቅስም በማለት እንግዲህ እንባዋን ዋጥ እያደረገች ነበር። ፍቅር ሰሞኑን በጣም ጥፊ መቅመስ ጀምራለች። በፊት አደይን ነበር እንደዚያ እንትን ስትላት የነበረችው። አሁን ላይ ደግሞ ወደ እሷ ሁሉም ነገር ዝሯል።
እና እኔ ለሷ አላለቅስም በማለት በቃ አሁን የሆነ ነገር ልጠይቅሽ ነው የመጣሁት። ኤላ እጅግ በጣም ናፍቆኛል እና አብረን ወደ ኤላ ጋር እንድንሄድ እፈልጋለሁ በማለት ሊዲያ ለፍቅር ትጠይቃታለች። ፍቅር እንደዚህ የምታወሪ ከሆነ ወተሽ ሂጂልኝ። ስለዚህ አሁን ላይ ስለ ዲብ ከሆነ የምታወሪኝ አውሪኝ፣ ካልዚያ ከዲብ ውጭ መስማት ምንም ነገር አልፈልግም በማለት ትመልስላታለች። እኔ ያችን ለምለምን እንዴት አድርጌ ማስወጣት ከኤላ ጋር እንዳለ ከአንቺ ጋር ያው መፍትሄ አይጠፋም ብዬ ነው በማለት ጠይቃታለች። ለምለምና ኤላ መቼም አይለያዩም። ከልጅነታቸው እነሱ ቃል አላቸው። ስለዚህ ወደፊትም ማግባት የሚፈልገው ኤላ ለምለምን ነው። ስለዚህ እነሱን እለያያለሁ የሚለውን ሀሳብ መተው አለብሽ በማለት ትነግራታለች። እኔ ግን ኤላን በጣም ነው የምወደው፣ አሁን ደብሮኛል፣ እሱን ማግኘት እፈልጋለሁ በማለት ስታወራት፣ እኔ ግን ስለ እሱ ስታወሪ አልፈልግም፣ አሁን ውጭልኝ በማለት እንግዲህ ከክላስ ታስወጣታለች። ሊዲያም ወጣ ወደ አደይ ወደ ኩሽና ነበር የሄደችው። አደይ ኒዳ አንቺ ልክሽን ለምንድነው የማታውቂው? ለምንስ ከወንድሜ ላይ አትርቂም? በማለት ጠይቃታለች። እኔ እኮ አይደለሁም ያፈቀርኩት እሱ ነው አፈቅርሻለሁ ያለኝ። ስለዚህ እሱ ነው በፍቅር እንትን ያለው፣ እሱ የጠየቀኝን። ሲጀምር ደግሞ ከቤት ሊወጣ የነበረውን እዚህ የቆየው በእኔ ምክንያት ነው እና ወንድምሽ ወጥቶ ሲሄድ በመቆየቱ አንቺ ደስ ሊልሽ ይገባል እንጂ እንደ ባርኮቴ ወጥቶ ሂዶ ነበር። ስለዚህ በእኔ ምክንያት ነው የቆየውኝ። ወንድምሽ በመቅረቱ ደስ ሊልሽ ይገባል። ሲቀጥል ደግሞ አንቺ አትመጥኘውም ለምትዩ ሰው ልጅ ስላለውና ስለሌለው ሳይሆን ዋናው ነገር ፈጣሪ ሁሉን ነገር ሲያድለው ነው በማለት እንግዲህ ቀጠን ያለች መልስ ሰታታለች ለሊዲያ። ሌላው ስለ ኤላና ስለ ለምለም ነው። ለምለም እጅግ በጣም ከፍቷታል። ምክንያቱም ኤላ ፓስፖርቱ ጨርሶለታል ወደ ውጭ አባቱ እና ያለው ስለሚያዋራው፣ ስለዚህ ወደ ውጭ ሊሄድ ነው። በዚያ ምክንያት ለምለም እጅግ ከፍቷታል። ምክንያቱም ኤላ አንተ ለምንድን ነው በራስህ የማትወስነው? አንተ ትልቅ አይደለህ? የምትፈልገውንና የምታደርገውን ነገር ራስህ ለይተህ የሚጠቅምህን ነገር ታውቃለህ። ስለዚህ ቤተሰብ ያለን ሁሉ በመቀበል መጓዝ የለብም። እሳቸውም ቢሆን የራሳቸውን ሕይወት እየኖሩ ነው በማለት እንግዲህ ስለ ኤላ አባትም ለመናገር ሞክራለች። ኤላ ደግሞ በአባቴ እንኳን አትንጭ፣ በቃ ተረጅኝ፣ መሄድ አለብኝ በማለት አስረድቷታል። እሷም ተናዳ ከቤት ወጥታ ሄዳለች። ወደ እናደይ ቤት ነበር የወጣችው። ወደ እናደይ ቤት በሄደችበት ሰዓት ግን ፍቅር እሳት ጎርሳ ጠብቃት ነበረ። የኛ ቤት የማንም መሰብሰቢያ አይደለም፣ ሂጂ ውጭልኝ በማለት እንግዲህ ከቤት አስወጥታታለች። ዴብና እንዲሁም አደይ ወደ ኔላ ቤት ሄደው ነበር። ምክንያቱም አደይ ለምለምን ለማግኘት ፈልጋ ነበረ፣ ግን መንገድ ላይ ተላልፈዋል። እንግዲህ ለምለም ወደ አደይ ጋር ስትመጣ አደይ ወደ ኤላ ጋር ሄዳ ነበር እና ፍቅር ስላስወጣቻት አሁን ለምለም የት እንዳለች ራሱ አይታወቅም። ኤላ ግን ለዴቭ የሆነ መልእክት አስቀምጧል። ምክንያቱም እኔ ወደ ውጭ ሲሄድ ለምለም መሄጃ የላትም፣ አሁን ላይ በዚህ ምክንያት ትንሽ ተጣልተናል እና እኔ ብር ልክልሃለሁኝ፣ እኔ ጓደኛዬ ወይንም ደግሞ አደይ አብሯት የሚሰራ ሰው ያስፈልጋታል በማለት ለምለምና አደይ አብረው እንዲሰሩ ታደርጋለህ። እንደ ሊዲያ እንደ እህትህ ታይልኛለህ። ባርኮቴ ቢኖር ለባርኮቴ አደራ ሰጣት ነበር ለምለምን፣ ግን ደግሞ ባርኮቴ አሁን ላይ የለም። እባክህ እንዴ እኔ ብርን እልክላታለሁኝ፣ የሚያስፈልጋትን ሁሉ ለአንተ እልክልሃለሁ፣ እንደ ደሞዝ ትከፍላታለህ። ስለዚህ ከእናንተ ጋር እንድትኖር እፈልጋለሁ፣ እባክህን አደራ በማለት እንግዲህ ኤላ ለዲብ ለምለምን ሰጥቷታል። ምክንያቱም ያለውን ነገር ከፍቅር ጋር እንዲሁም ከሊዲያ ጋር ተስማምተው እንዲኖሩ አንተው አግዛቸው በማለት እንግዲህ ተናግሯል። ግን ለምለም አሁን ላይ ወታ ሄዳለች። የት እንዳለች አይታወቅም። ወደፊት ይገናኛሉ ወይስ አይገናኙም የሚለውን ነገር እንግዲህ በቀጣይ ፓርት አብረን የምናይ ይሆናል። ኤላ ግን ወደ አባቱ እንደሚመለስ እዚህ ጋር አሳውቋል። ግን ደግሞ ለለምለም በጣም ቦታ እንዳለውና እንደሚወዳት እንደሚያፈቅራትም አሳውቋል። ከፍቅርና ከሊዲያ ጋር ተስማምታ ለመኖር እጅግ በጣም ከባድ ነው። ለምን ልክ እንዳደይ ዝም አትልም? ምክንያቱም ራሷን ለማስከበርና ማንንም ጋር አትደርስም። የራሷን ነገርም ሲነኩባት እንደማትወድ እንግዲህ የሷን ጸባይ እናውቃለን።
እና እነሱ ጋር ተስማምታ ትኖራለች አትስማማም የሚለውን ነገር ወደፊት አብረን የምናይ ይሆናል። ግን ደግሞ ኤላ ለዴቭ በጣም አስጠንቅቆታል። ምክንያቱም እንደ እህቱ እንደ ሊዲያ እንዲያያት እና እንዲንከባከባት አስተላልፏል። እሱም ጊዜ ሲቀናለት ወይንም ደግሞ ሀሳቡን አባቱን አስረድቶ ወደፊት እንግዲህ ያው ለምለምን እንደሚያገባት ነው እንግዲህ ሀሳብ የሰጠው እና ኤላ ከዚህ በኋላ ምናልባት ወደ ውጭ ሊሄድ ይችላል የሚል ሀሳብ ነው ያለኝ። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።